በጊዜው የተሰጠን መፍትሄ ይህንን ክሎት ያደረገውን ያበጠውን ነገር ለማውጣት ነርቮቿን ዳሜጅ ያደርጋል። ስለዚህ የመራመድ የመናገር ሌሎች ነገሮቿን ሁሉ አፌክት ሊያደርግ ይችላል። ስለዚህ ባለበት ቢተው ግን በህይወት መኖር ትችላለች። ድጋሚ ስትሮክ እንዳይዛት ፕሬሸሮቿን፣ ሌላውን ነገሮቿን ሁሉ ስትረሷን ኮንትሮል እያደረገች ብትኖር ይሻላል የሚለውን ምርጫ ወሰድን። ለእኛ ከባድ ነበር። ምክንያቱም ሙሉ ለሙሉ መዳን አልቻለችም። ምክንያቱም ያበጠው ነገር እዛ ነርቫ ላይ ተቀምጧል። ግን ማደጉ አይቀርም። ሲያድግ በኋላ የምንወስን ውሳኔ ይሆናል ተባለ። በብዙ መንገድ ወሰንን። ግን ያለማቋረጥ ኤክሰርሳይዝ ማድረግ አለባት። ያለማቋረጥ ምግቧን፣ ፕሬሸሮቿን ሁሉ መከታተል አለባት። እንዲህ እያለ ነው እንግዲህ 11 ዓመት የኖር ነው እና የዛን ጊዜ ልክ ተስፋ በሚያስቆርጥ ሁኔታ ውስጥ እጇን ምግሯም ከዚህ በኋላ አይንቀሳቀስም በተባልንበት ጊዜ አንድ ሬማ የሆነን ወይም እምነት የሆነን ነገር እግዚአብሔር በእሷ ውስጥ አስቀመጠ። ሁልጊዜ ትለኛለች፣ እኔ እንዳልኩ ሁሉ አላስታውስም ትላለች። ግን ያው ብዙ ነገር እኔ ሪኮርድ ስለማድረግ ሪኮርድ አድርጊያታለሁ እና የዛን ጊዜ ተስፋ ቆርጠን በቃ ከዚህ በኋላ አገልግሎታችን አቆመ ስንል ምን አለች? አይ እንደውም ከዚህ በኋላ ያለው አገልግሎታችን ይበልጣል። ልናገለግል ስንሄድ እኔ ዊልቸር ላይ ተቀምጬ ስዘምር፣ ምክንያቱም ድምፄ ምንም አልሆነም። ስለዚህ ብዘምር በጣም ብዙ ሰዎች እንደውም የበለጠ በዚህ ነገር ይባረካሉ፣ እግዚአብሔር ብዙ ሰዎችን ልብ ይነካል ብላ በቃ ድምፄ ተርፏል፣ እግሬ ራሱ ጉዳይ የሚል ውሳኔ ስትወስድ እግዚአብሔር አስነሳት። እንደውም የቲቪ ፕሮግራማችን ሲጀመር ብዙ ተቀምጠን እናገለግላለን ብለን ነበር ያሰብነው። ካስታወሳችሁ ለረጅም ጊዜ ኤፒሶዶቻችን ቁጭ ብለን ቆማ ነበር የምታገለግለው። በኋላ ግን ያው ድካሞች እየመጡ የማይሆን ነገር ሲሆን ነው ሴታፓችን አስተውላችሁት ከሆነ ከአንድ 6 ዓመት በኋላ ተቀምጠን ማገልገል ጀመረን። እነዚህ ሁሉ ቻሌንጆች ሰዎች አያውቋቸው ነበር። ሌላው ትልቁ ችግር ምንድን ነው የሆነው? ለአገልግሎት ኮንፈረንስ ልናገለግል ሄደን ከ1 ሰዓት በላይ ስብከት ከተሰበከ ተመልሳ መነሳት አትችልም። ምክንያቱም በየ20 ደቂቃው በየ15 ደቂቃው መንቀሳቀስ አለበት ሰውነቱ እና ቶሎ ቶሎ ሽንቱ እንደመጣ ሰው ለኮንፈረንስ ቢሄድበት ሁሉ ትወጣለች። ሰዎች አንዳንዴ የጋበዙን ሰዎች የኪድኒ ችግር አለሽ ወይ ምናምን እያሉ ይጠይቃሉ። ግን አልነበረም፣ የግድ መንቀሳቀስ አለባት እና ረጅም መንገድ ስንነዳ፣ ረጅም ፍላይት ስንሄድ እነዚህ ሁሉ ቻሌንጆች ነበሩ። እግዚአብሔር ግን መልካም አምላክ ነው። ብዙ በእነዚህ ቻሌንጆች ውስጥ እንድንሆን አደረገን። ሌላው ለሌሎች ሰዎች ትምህርት እንዲሆን አንዳንድ ጊዜ ስትሄድ እግሯን ጎተት ታደርጋለች፣ እጇን ይላታል እና እኛ ሰው ደግሞ ታውቃላችሁ፣ የወፈረን ሰው ወፍራም ነህ፣ የቀጠነን ሰው ቀጭን ነህ ማለት ይደፍራል እና ምንድነው ግሽን የሚያስጎትትሽ ይላል እንጂ አጠያየቁ ራሱ ይነካል፣ እንትንን ይነካል፣ ህሊናን ይነካል። እነዚህ ሁሉ ቻሌንጆች ነበሩ። ግን እግዚአብሔር ይመስገን በዚህ ሁሉ ነገር ውስጥ አለፈች። ግን ባለፉት 2 ዓመት ግን ነገሩ እየከፋ መጣ። 3 ዓመት ማለት ይቻላል፣ 2 ዓመት ከግማሽ እና በግራ በኩል ያለው ነገር እንደ በፊቱ የምታደርግለትን እንቅስቃሴ ሁሉ የሚቀበል አልሆነም እና በቃ ትክክለኛ ምርመራ ማድረግ ፈለግን። በጣም በዚህ ውስጥ ስማቸውን ጠቅሰን የማንጨርሳቸው ብዙ የሕክምና ባለሙያዎች ወዳጆቻችን ያላደረጉት ጥረት የለም። በብዙ መንገድ ሌላ ጊዜ እግዚአብሔር ቢፈቅድ ዶክሜንት ስላደርግ ነው ሌላ ጊዜ የምናመሰግናቸው ቢሆንም በዚህ ሁሉ 11 ዓመት ውስጥ ከቤተሰብ ጀምሮ ወዳጅ ጓደኞቻችን፣ የቸርች ሰዎች፣ አካባቢያችን ሰዎች ብዙ ነገር ረድተውናል። ሚስጥራችንን የሚያውቁ ጉዳያችንን የሚያውቁ። አንድ ነገር ግን ሀፕን አደረገ ዲሴምበር 2025 ላይ ብዙዎቻችሁ ታውቁት ይሆናል። አሁን ወደ ኢትዮጵያ ገብቷል። ስሙን ብጠቅስ በጣም ደስ ይለኛል። ዶክተር ወንደሰን እና ባለቤቱ ፋሲካ 2017 ላይ አንድ ሰርግ ላይ ተገናኝተን ስለ ብሩክታይት ጉዳይ ያውቃል። ኒውሮሎጂስት ስለሆነ ሐኪም ነው። አንድ ስትሮክ ሴንተር ኢትዮጵያ ውስጥ እንደከፈተ አውቃለሁ እና ዲሴምበር ላይ አሜሪካ መምጣቱን ከባለቤቱ አባት አወኩና ደወልኩለት፣ ሰላምታ ለመባባል ነው እና ግን አንድ ነገር አይቼ ነው እንትን ያደረኩት እየጠየኩት። በአንድ ደጃፍ የሚባል የዩቲዩብ ፕሮግራም አለ። አንዳንድ ጥሩ ቁም ነገሮችን በጣም ያስተላልፋል እና እዛ ላይ አንዲት የኒውሮሎጂ የሆነች ዶክተር ትናገራለች እና ስለ አንድ ሕክምና ስትናገር በጣም ነገሩ ሳበን እና እሱን ለመጠየቅ ነው ዶክተር ወንደሰን ጋር የደወልንለት። ወንደሰን አዎ እንደዚህ አይነት ሳይንስ አለ፣ ልክ ነው፣ ግን ይህንን ለመስራት በጣም ታማኝ የሆነ ወይም ለዚህ ፕሮፌሽን በጣም ብቁ የሆነ ሰው ማድረግ አለበት እና ያንን ለማድረግ ደግሞ ፊላደልፊያ ውስጥ አንድ ሐኪም አውቃለሁ አለ። እኛ ይህንን ጥሪ የምናደርግለት ከፊላደልፊያ እንደሆነ ያወቀ አልመሰለኝም። እኛ 15 ዓመት የኖርነው ሺካጎ ውስጥ ነው። እግዚአብሔር ያለፉት 2 ዓመታት ለእኔ የስራ በር ከፍቶ ወደ ፊላደልፊያ ሙቭ አድርገናል እና ወደዚህ ሙቭ እንድናደርግ እዚህ ያሉ ወዳጆቻችን አሉ፣ ክፍት የስራ ቦታ አለ፣ አንተ የተማርከው ሶፍትዌር አለ፣ በዛ ስራ ተወዳደራለኝ። በዛ ስራ እግዚአብሔር በሮቹን ከፍቶ ነው የመጣነው። እኛ ለስራ ነው የመጣነው፣ ሙቭ ያደርግ ነው። በዚሁ አጋጣሚ ልላችሁ ፈልገው በእያንዳንዱ ጨዋታችን መሀል እግዚአብሔር ፈቃድ አለበት። አናውቀውም። እኛ ተራውሬ ነው የሚመስለን። በቃ ወደዚህ መምጣታችንን የስራ ማግኘቴ በቃ ሺካጎ ያለው ነገር አበቃ፣ ደግሞ አሁን ደግሞ እየሰራን ጌታ እናገልግል ነው። እግዚአብሔር በዚህ ውስጥ የእሷን ነገር ሊጀምር እሷን ሊያክም የሚችለው ሐኪም ፊላደልፊያ እንዳለ ስለሚያውቅ ነበር እግዚአብሔር ወደዚህ ያመጣ እና አንዳንድ ጊዜ ተራ ወሬዎች የሚመስሉን ነገር ለካ የእግዚአብሔር ፈቃድም አለባቸው። ተራ ሙቭ የምናደርጋቸው እንቅስቃሴዎቻችን ሁሉ ሳይቀር ለካ በቃ ወደ ፈቃድ ውሰደኝ ማለት አለብን የሚል ትምህርት የተማርነው። ወይ ስንነግረው ገረመው። እንዴ ፊላደልፊያ ካላችሁ የፊላደልፊያ መታወቂያ ካላችሁ በቃ ይሄን ሰውዬ ጠይቀዋለሁ አለ። ሰውየው በጣም ቢዚ የሆነ ሰው ነው፣ ረጅም ዓመት የሰራ ሰው ነው። በዚህ ነገር በአሜሪካን ከሚታወቁ ሐኪሞች ውስጥ ነው እና ማንኛውም ኒውሮሰርጅን ሊሰራው ስለማይችል ነው የእሷን ኬዝ። ምክንያቱም እሱን ለማውጣት በሚያደርጉት ነገር ነርቮቿን ሊጎዱ ይችላሉ፣ ብዙ ሪስክ አለው እና ሰውየው ጋር ደውልለታለሁ አለ። ለሰውየው ደወለለት። ሰውየው በጣም አጭር ቀጠሮ ሰጠን እና 2025 ላይ እንጸልይ የነበረው ጌታ ሆይ ይሄን እጥ ይዘን እኮ ወደ 2026 ልንሻገር ነው እባክህን ብለን ለምነነዋል ጌታ እና 2026 ሳይገባ 2025 ላይ ሰውየው ሰርጀሪ ሊያረጋት እንደሚችል
የሰውየው ሚስት ኦፔራ ሲንገር ናት እና አንቺ ዘማሪ ነሽ፣ ወደ ዝማሬሽን ትመለሽ ይፈልጋለሁ ብሎ እግዚአብሔር ልዩ ሸክም ሰውየው ላይ ያደረገበት እና በቃ ይሄን ሁሉ ነገር ስናይ በጣም ደስ አለን። ሁኔታዎች ሁሉ አስደሰተን። እንደውም እሱ ኤምአርአይ እንድትነሳ አደረገ። ኤምአርአዩ ላይ ሲታይ እጢው ከበፊቱ የበለጠ በጣም አድጓል። ለዚህ ነው ነርቮቿን ስለተጫነው የሚደረግላት እንክብካቤ ሁሉ ሊሰራ ያልቻለው። የሰርጀሪውን ቀን ለመወሰን ከባድ የሆነው ነገር ምንድን ነው? የታላቅ ወንድሟ በጣም በጠና ታሞ ነበር። ኦልሞስት ለሞት ደርሶ ነበር። ስለዚህ ይሄ ነገር እያለ ወደዚህ ፕሮሲጀር አንገባም አለን እንጂ ነገሩን ከ2025 በፊት ለማድረግ ወስነን ነበር። ግን ወንድሟ እንደ እግዚአብሔር ፈቃድ እስከ ጃንዋሪ እንደዚህ ቆየ። በመሃል ወደ ጌታ ሄደ። ስለዚህ እሱን ቅብር የእሱን ለቅሶ መጨረስ ነበረባት። ከዚያ በኋላ ወደዚህ ሰርጀሪ ስንገባ እኛም ፊት ሞት ነው ያለው፣ እኛም ፊት አደጋ ነው ያለው፣ እኛም ፊት ብዙ ፍርሃት አለ እና ለምንድን ነው ብዙ ሰው እንደዚህ ሚስጥር ያደረጋችሁት የሚለው የወንድሟን ሀዘን ቤተሰቡ ሳይጨርስ እኛ ደግሞ ይህንን ነገር ብናደርግ በይበልጥ ለወላጅ እናቷ በጣም ተጠንቅቀን ነገሩን ሁሉ የተወሰኑ ሰዎች ብቻ በጸሎት እንዲያግዙን አደረግን። እዚህ ያለንበት የፊላደልፊያ ቤተክርስቲያን ቀድሞ የነበረባት የሻምበርግ መካነ ኢየሱስ ቤተክርስቲያን ለእነሱ የጸሎት አዋጅ አወጅን። በአንድ ወር የጾምና ጸሎት አወጅን እና ይህንን ውሳኔ ልንወስን ነው፣ ጸልዩልን እባካችኋልን። ግን ሰርጀሪው ላይ ልክ ስንደርስ የተነገረን ነገር አስደነገጠን። ምክንያቱም ተራ ሰርጀሪ አይደለም፣ ዝም ብሎ ጭንቅላት ከፍቶ ማውጣት አይደለም። ሙሉ ለሙሉ የራስ ቅሏ ይወጣል። ከዚያ በኋላ ነው ትሪት የሚያደርጉት እና ሰውየው ሲነግረን በዚህ ነገር የመትረፍ እድልሽ 20% ብቻ ነው። 20% ይዘን ነው የምንገባው። በጣም ጥሩ ከሆነ ላኪ ከሆነ 30% ይዘን ነው የምንገባው። ላለመናገር ትቻለሽ፣ ላለመነሳት ትቻለሽ፣ ወይም ላለመቆም ትቻለሽ። ይሄን ሪስክ ትገቢያለሽ ወይ? ግን እኛ ካቨርኖማውን እናውጣዋለን። እጢው አትሊስት ይወጣል። ከዚህ በኋላ በህይወት የመቆየትሽን ነገር እና በፊት ወደ ነበርሽበት የመመለስ ነው እንጂ ሌላ ልናደርግልሽ አንችልም አሉ። በይበልጥ ይሄ የራስ ቅል መውጣት ምናምን የሚለው ለእኛ ሀገርም አይደለም ለሌላም ሰው እንጃ በጣም ከባድ ነበር እና መወሰን አለባችሁ ተብለን ሁለታችንን እንግዲህ ቤተሰብ ከልጆቻችን ጋር እና ስጠይቃት እግዚአብሔር ከ2 ዓመት በፊት ወደዚህ ከተማ ያመጣኝ ይህን ሰውዬ እንዳገኝ ነው። ይህን ሁሉ ፕሮቫይድ አድርጎ እግዚአብሔር ሌላ ነገር አያደርገንም። ስለዚህ 11 ዓመት የጠበቅኩት የጸሎት መልሴን ፈርቼ አልቀበለውም፣ እቀበለዋለሁ አለች። እግዚአብሔር ያሳልፈኛል አለች። ሰውየው ደጋግመው የእህቷ ባል ሐኪም ነው፣ በጣም ደጋግመው እንድናስብበት ያደርጉን ነበር። ሰርጀሪ ልታደርግ የገባሽ ቀን አንድ ነገር ጠዋት ልክ ቁርስ ይዤላት ስመጣ ዛሬ አንድ ነገር ትዝ አለኝ አለች። ምንድን ነው አልኳት። ትዝ ይልሃል ከመጋባታችን በፊት ለ3 ቀን ጾም ጸሎት ይዘን በጣም የምንወዳት ወደ ጌታ እንደሄደች በቅርብ ነው የሰማነው ጻድቅ የምትባል አንዲት እህት እንደዚህ አገልጋዮችን በጣም የምትንከባከብ ናት። እሷ ቤት ለ3 ቀን እንጸልይ ነበር። 3ኛው ቀን ላይ ምን እንዳደረግ ትዝ ይልሃል አለች። ምንድን ነው ያደረኩት አልኳት። 2 ነጭ ወረቀት ይዘህ መጣ። ከዛ በኋላ ግርጌው ላይ እዚህኛው ወረቀት ላይ አንቺ ፈርሚ፣ እኔ እዚህኛው ላይ ፈርማለሁ አልከኝ። ከዛ በኋላ ፈረምን ሁለታችንም። የዛን ቀን የጸለይ ነው እንደ ከነገ ወዲያ ነው ሰርጋችን እና የዛን ቀን የጸለይ ነው ጌታ ሆይ የፈለከውን ጻፍ እዚህ ላይ እኛ ተስማምተናል ብለን ፈረምለት እና ትዝ ይላል። በጣም አስታወስኩት ነገሩ። ስለዚህ አሁን እግዚአብሔር የሚጽፍ ይመስልሃል? እግዚአብሔር እዚህ ላይ አሁን የእኛን ነገር ይህን ሁሉ ፕሮሲጀር እያለፍን እስካሁን የመጣንበትን አስበው እና ያ በጣም እምነት ሆነኝ እና ለምን እግዚአብሔር በዚህ ቀን እንድናስታውሰው እንዳደረገ በጣም ዋው። ስለዚህ በቃ እግዚአብሔር የጻፈውን ነው የምንቀበለው ማለት ነው፣ ሐኪም የጻፈውን አይደለም። እሺ በዛ እምነት ገባን እና ቀኑን በሙሉ ሰርጀሪ ስትገባ በላይፍ ሳምዬም አለ እዚህ በቃ በየ2 ሰዓቱ እነሱ አፕዴት ያደርጉናል። መጀመሪያ ራሱ የሰርጀሪው ቡድን መጥቶ ሲተዋወቀን የምንገባበትን ሰዓት እንጂ የምንወጣበትን ሰዓት አናውቀውም። ብዙ ሰዓት ሊፈጅ ይችላል፣ ምን እንደሚሆን አናውቅም። ምክንያቱም የሚያደርጉት የራስ ቅሏን ካወጡ በኋላ ያንን እጢውን አውጥተው ሌሎች ቲዩመሮች እጢዎች ካሉ ቼክ አድርገው መልሰው ራስ ቅሉን ሳይመልሱ ይሰፏትና እንደገና ያነቋታል እና ቼክ ያደርጋሉ ነርቮች መስራት አለመስራታቸውን። ከዛ በኋላ እንደገና ነው እጢ ምናምን ከተገኘ ለ6 ቀናት ወይ ለ7 ቀን ያለ ራስ ቅሏ በአይሲ ውስጥ ሆናለች። ግን ምንም ነገር ከሌለ መልሰን እንገጥመዋለን እና በቃ ይሄ ሁሉ ነገር በጣም ሆረር ፊልም ነው ለመቀበል ስፔሻሊ እና በእሷ እምነት ጫማ ውስጥ እንድንገባ እሷ ባመነችው እምነት እኛም እንድናምን እናንተም የምታውቁት ፓስተር ዘካሪያስ አበረታታን። በቃ ወገኖች ልነግራቸው አልችልም። በቃ ጸሎት እንደሚያሻግር አካል ለብሶ ስጋ ቁርበት አጥንት ለብሶ ያየነው ይህን ነው ጸሎት፣ የጸሎትን ኃይል። እግዚአብሔር ያንን የ15 ሰዓት የሚሆን 10 ሰዓትን የፈጀባት ቀዶ ጥገናው ተኝታ እስክትነቃ ባለው ጠቅላላ ወደ አይሲዩ ክፍል ሲመልሷት 15 ሰዓት ሆነ። በጣም ከባድ ነበር። ግን እግዚአብሔር በጣም በሚገርም ሁኔታ የራስ ቅሏም ለ6 ቀን እንዳይቀመጥ ምንም ነገር ሳያገኙ ያንን ነገር ብቻ አውጥተው መለሷት። ግን ከዛ በኋላ ደግሞ ያ ማለቁ ደስ ብሎን ሳለ ደግሞ ወደ ሌላ ጭንቀት ሄድን። ትናገራለች ወይ? መቀመጥ ትችላለች ወይ? መቆም ትችላለች ወይ? ይሄ ደግሞ ሌላ በጣም ያስፈራ ነገር ነበርና በገባች ቀን በነጋታው መንቃት ጀመረች። እየነቃች ሄደች። ለ15 ሰዓት ስለቆየች ለመንቃትም ያን ያህል ብዙ ይፈጅባታል ብለው ነበር። ግን ማክሰኞ ቀን ተደረገላት። ሮብ ቀኑ ሙሉ አልተናገረችም። ማታ ላይ ሲሆን አይ ከዚህ በኋላ ካልተናገረች አሁን ነቅታለች፣ ግን ለመናገር እየፈለገች ይላታል። ስለዚህ 2 ነገር ነው የሚሆነው። 1 ነርቫ ተነክቶ ይሆናል፣ የንግግር ነርቫ። 2 ደግሞ አናቅም ምን አይነት ነገር በአእምሯ ውስጥ በጭንቅላቷ ውስጥ ሰርጀሪ በሚደረግበት ፕሮሲጀር ላይ ምን እንደሆነ አናቅም። ምን ማለት ነው? ይሄ እንደ ፀጉር ቀጭን የሆኑ ብረቶች ሊኖሩ ይችላሉ። እንዲህ አይነት ነገር ያጋጥማል ከስንት አንድ እና ኤምአርአይ ማንሳት አለብን ብለው ኤምአርአይ ላይ አነሷት ገቡ። ኤምአርአይ ልትነሳ ስትገባ ጩኸቱ የኤምአርአይ ጩኸት ታውቁታላችሁ፣ የተደረጋችሁ አልቻለችም። ስለዚህ በ20 ደቂቃ ውስጥ መለሷት።
እና ነገ እንሞክራለን አሉ። እኛ መጸለይ ጀመርን። ጉባኤው ይጸልያል፣ ሰዎች ይጸልያሉ፣ ጸሎት አናቋርጥም። በነገራችን ላይ ዛሬም እስከዛሬ ድረስ ከሆስፒታል ሳትወጣ አናቆምም ብለው የሚጸልዩ ወገኖች አሉ። እግዚአብሔር ጥሩ ወገኖች እናስነሳለን። ኤኒዌይ ሐሙስ ዕለት ጠዋት የት ነው ያለሽው ሆስፒታሉ ሲላት ጄፈርሰን ብላ ተናገረች። እና አሁን ከዳንሽ በኋላ እላታለሁ እንዴ ልጅ ወልድ ኖሮ ስሙን ጄፈርሰን ነበር የምለው እያልኳት ትስቃለች። እና ያ ቃል ካፏ ሲወጣ በቃ ነግራቸዋለች። በጣም እግዚአብሔርን አመሰግን ተደሰትን። እና ከዛ በኋላ በቃ ማቆም አለብን አሉ። ለ3 ለ4 ደግፈዋት መቆም ቻለች። ያው ተደግፋ ማለት ነው። ምክንያቱም ነርቫ ላይ ስለተቀመጠ ለረጅም ዘመን በግራ በኩል ያለውን የሚያዘው ነርቫ እንደ አዲስ ነው አሁን የሚያጠናው፣ መራመድ የሚያጠናው፣ መንቀሳቀስ የሚያጠናው እንዲህ ነው የሚሆነው። እና ያው እነሱ መናገር መቻሏ መቆም መቻሏ ተደግፋም ቢሆን እና የሚሰማት ስሜቶች እስከ ጥፍሯ ድረስ ሲነት ስትነካ ሴንስ ማድረጓ በቃ ይሄ ሁሉ ለእነሱ ሚራክል ሊሆንላቸው እና ከዚህ በኋላ በሪሃብ ነው በቴራፒ ነው እንደገና ልክ አዲስ ሕፃን ልጅን እንደማስተማር ሆና የምትነሳው። እና ይሄ ነው እንግዲህ እግዚአብሔር ያደረገው ተአምራት እና ከሞት የመነሳት ያህል ነው። በጣም እግዚአብሔር እምነትን በውስጧ ጨምሯል። እንደውም ከትላንት ወዲያ እያወራኋት ሳስቃት ነበር። መዝሙሮቻችንን ገብቼ የተደረሱትን መዝሙሮች በሙሉ ሳይ የእምነት መዝሙሮች በዛ የሚሉት የሷ ናቸው። የኔ ሌላ ርዕስ ላይ ነው የሚያተኩሩት። እና ለካ ይሄ ሁሉ መዝሙር እላታለሁ። እና በጣም እግዚአብሔር ረድቷታል። እግዚአብሔር እንደውም የደከመ ድምፅ ነበር። አሁን ግን እየበረታ ድምጿ ሄዷል። ከትላንትና ጀምሮ የገባችበት አዲሱ ሪሃብ ግን እዛው ሪሃብ ውስጥ ስቱዲዮ ያላቸው ቮካል ትሬኒንግ የሚያሰሩ እና ዘማሪ መሆኗን ደግሞ ሲያውቁ በጣም ተደስተው በቃ አንቺማ ሳትዘምሪልን ከዚህ ቤት አትወጪም እያሉ በጣም ኢንካሬጅ የሚያደርግ ትልቅ ሪሃብ ውስጥ ነው እግዚአብሔር እንድትገባ ያደረገው። በዚህ ሁሉ ውስጥ ግን በቃ አንዴ ከፍታ አንዴ ዝቅታ ነበር። ሰርጀሪውን ጨርሳ ወደ ሪሃብ ተላከች። ሪሃብ ውስጥ 10 ቀን ቆይታ በቃ ቤቷ ትሂድና ከቤት እናደርግላታለን እዚህ ዋጋውን አትችሉትም ተባለን። ስለዚህ ወደ ቤት ተመለሰች እና እኛ ደስ አለን፣ ጌታን አመስግነን አንዳንድ ነገሮችን ለማድረግ በይ ቁጭ በይ እዚሁ ብለናት ደስ ብሎን ስንሄድ የሆነ ጩኸት ድምፅ ሰሙ። እህቷና የኔ እህት ሮጠው ሲሄዱ ወድቃ ነበር። ምክንያቱም አእምሯ ማድረግ የምትችል ነው የሚመስላት፣ ግን ስትቆም ባላንስ ስታ ትወድቃለች። እና ግን የዛ ጊዜ ራሱ ጭንቅላቷን ቢመታት በቃ እና ጠላት ያን ያህል በቃ ከስር እየተከተለ ነገሯን ለማበላሸት ያላደረገው ጥረት የለም። እና በዚህ ምክንያት ነው ተብታል። ግን ኤምአርአዩ ላይ ምንም ፍራክሽን አላዩ። ሂል እያደረገ ነው ሁሉ ነገር እና እግዚአብሔር ይመስገን። ምንም ይሄን ሁሉ ነገር እግዚአብሔር ነው በእውነት ያደረገው። እና አሁን ያለችበት መብላት መጠጣት ትችላለች። ያው በድጋፍም ቢሆን መነሳት፣ ለመራመድ መሞከር፣ እነዚህ ሁሉ ነገሮች ያው ረጅም ነው። እኛም አውቀን የገባንበት 1 ዓመት ሊፈጅባችሁ ይችላል፣ 8 ወር ሊፈጅባችሁ ይችላል። እግዚአብሔር ደግሞ የጻፈው ሌላ ሊሆን ይችላል። እኛ እግዚአብሔር የጻፈውን ነው። ያ ቅድም ያልኳችሁ ነገር እምነት የሆነን ያንን ያየ ነው። ለሐኪሙ መጨረሻ ላይ ይህን ሁሉ ውጤት ሲያይ 70% በዚህ ኬዝ የሰራሁላቸው ሰዎች ካልጋ ላይ አልተነሱ። 70% አንቺ በጣም እድለኛ ሰው ነሽ፣ እነዛ ውስጥ አልገባሽም ነው ያላት። እና እግዚአብሔር ነው ያደረገው። የቅዱሳን ጸሎት ነውና ልክ ከነቃች በኋላ ያለችው አንድ ነገር ትዝ አለኝ አእምሮዬ ውስጥ። ይኸውልሽ እግዚአብሔር እኮ አተረፈሽ፣ እነዚህ ይታዩሻል ዙሙ ላይ ሁሉ ሰው ስላንቺ እየጸለየ ነው አልኳት። ከዛ ምን አለችኝ? ትዝ ይልሃል ሐዋርያት ሥራ ላይ ያዕቆብን አስሮ በመግደሉ ሄሮድስ ሕዝቡን ደስ ያሰኘ ስለመሰለው ጴጥሮስንም ያዘው። በቤተክርስቲያን ግን አጥብቆ ስለተጸለየለት ጴጥሮስን የጌታ መልአክ አወጣው እና ወንድሜን ከጥቂት ወራት በፊት ጠላት ወሰደው። አሁን ምን ሊደግም ፈልጎ ነበር፣ የቅዱሳን ጸሎት ነው ያስጣለኝ አለች። እና ለእኔ አሁን የተናገረችው ታሪክ ሳይሆን ሐዋርያ ሥራ ማስታወሷ፣ የጴጥሮስና ዮሐንስ ያዕቆብን ማስታወሷ ነው ለኔ የሚያስደስተኝ። እና እንዲህ አይነት ደግሞ ስብከት ማውጣቷ በቃ እግዚአብሔር አምሮዋን መልሶታል። እውነትሽን ነው እንዳልሽ የቅዱሳን ጸሎት ነው። እና አጥብቆ መጸለይን ለካ የቅዱሳን ርብር በቃ ልነግራቸው አልችልም። እና ዛሬ ልክ እሷን ደግሞ ቢሎቿን ለመክፈል የሚደረገውን ርብርብ የሚያህል የጸሎት ርብርቡ ልነግራቸው አልችልም። ራሱ አሁን በቃ ልንቋቋመው የማንችለው ነገር ነው እግዚአብሔር ያደረገው። እግዚአብሔር መልካም አምላክ ነው። እግዚአብሔር እውነት ነው ያገለገሉትን አይጥልም። ግን በዛ ሂሳብ አልነበረም የገባ ነው በእውነት ሁለታችንም። እኔ እንደው ራሴን ለማመጻደቅ ሳይሆን እኔ ራሴ ዝግጁ መሆን ነበረብኝ ለዛ ለተባልኩት የ20% ዕጣ በቃ በዊልቸር እየገፋሁ እኖራለሁ የሚል ውሳኔ መወሰን ነበረብኝ። እሷም እቀመጣለሁ ብላ ለመወሰን ነበረባት። ምናልባት በጣም ልጆች ሆነን ነው የድናቁርት ቋንቋ ምልክት ቋንቋ የምንችለው ሁለታችንም። እንደውም ልጆቻችንን ሌላም ሰው ማታለል ስንፈልግ በቋንቋ ነው የምናወራው እና እሱን እያነሳን ልባክ በቋንቋ እናወራለን። የድናቁርት ቋንቋ እግዚአብሔር ያስተማረን ምናልባት ለዚህ ሆን ምን ይታወቃል። እና እሱንም አላደረገውም እግዚአብሔር እና ማውራት ቻልን፣ መነጋገር ቻልን። እግዚአብሔር በጣም መልካም አምላክ ነው። ያለችበት ሁኔታ ብቻ ይሄን ይመስላል። አይዶን ነው አርዘሚያው ይሆን በደንብ ነገራችሁ አላውቅም።